ክርስትና በመሰረት ማለት ክርስትና ፋውንዴሽኑ ኢየሱስ ክርስቶስ ሞትን ድል አድርጎ በመነሳቱ ነው። ኢየሱስ ክርስቶስ እንደሚነሳ በትንቢት ተናግሮ ነበር። ተነሳ ሞትን ድል ነሳ ተነስቶ ትንሣኤው ወይም የኢየሱስ ክርስቶስ ከሞት መነሳቱ በዛን ዘመን በነበሩ ሐዋርያት ላይ ከፍተኛ የሆነ የህይወት ለውጥ አመጣ። ሁሉም አማኝ ስለ ክርስቶስ ወታደር ነው። ትንሣኤ ወይም የፋሲካ በዓል ብቻ አይደለም፣ ከበዓል ያለፈ የክርስትናችን መሰረት። ተነስቷል ሞትን ድል ነስቷል ተነሳ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የጎስፐል ቲቪ ተመልካቾቻችን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ይህ በዓል የደስታ፣ የፍቅር፣ የሰላም፣ የመከናወን፣ የድል እንዲሆንላችሁ በጌታ በኢየሱስ ክርስቶስ እመኛለሁ። ዛሬ እንግዲህ በዚህ በትንሣኤ በዓል ላይ አጠር ያለ የመልእክቴም ርዕስ ትንሣኤ ድልና ማንነት እንዲሁም ኃይል በሚል ርዕስ በጣም አጭር መልእክት ይዤላችሁ መጥቻለሁ። ትንሣኤ ድል ማንነትና ኃይል በሚል ርዕስ ይዤላችሁ መጥቻለሁ። ወዳጅ ዘመዶቻችሁን ጓደኞቻችሁን ሰብስባችሁ ይህን አጭር መልእክት እንድትካፈሉ በጌታ ፍቅር ጋበዝኳችሁ። እንዲሁም ይህ በ2018 ዓ.ም ያለው የትንሣኤ በዓል መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። ብሩካኖች ናችሁ። ሻሎም። የተወደዳችሁ እንግዲህ ይህ የትንሣኤ በዓል ለእናንተና ለቤተሰቦቻችሁ፣ ለመላ ቤተሰቦቻችሁ፣ ለወዳጅ ዘመዶቻችሁ በሙሉ እንደዚሁም ለጎስፐል ቲቪ ተመልካቾቻችን በሙሉ እንኳን በሰላም አደረሳችሁ። መልካም በዓል እንዲሆንላችሁ እመኛለሁ። መጽሐፍ ቅዱሳችንን በማቴዎስ ምዕራፍ 28 ከቁጥር 5 ከ6 ላይ እናወጣና ይህንን አጭር ሐሳብ አንብቤ በጣም አጠር ያለ በጣም የሚጠቅማችሁን መንፈሳዊ እውነታን አሳያችኋለሁ። ስለ ትንሣኤ ርዕሴ እንግዲህ ትንሣኤ ድል ማንነትና ኃይል በሚል ርዕስ ነው። መጽሐፍ ቅዱስ በማቴዎስ 28 ላይ ከቁጥር 5 ጀምሮ መልአኩም ሴቶቹን እንዲህ አላቸው፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ። እርሱ በዚህ የለም፣ እንደተናገረው ተነስቷል። ኑና ተኝቶበት የነበረውን ቦታ እዩ አላቸው ይላል። ስለዚህ መልአኩም ሴቶቹን እንዲህ አላቸው፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ። እርሱ በዚህ የለም፣ እንደተናገረው ተነስቷል። ኑና ተኝቶበት የነበረውን ቦታ እዩ ሲላቸው ታያላችሁ። ስለዚህ መልአኩ በዚህ የለም አለ። በሌላኛው ትርጉም መልአኩ መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ፣ እንደተናገረ ተነስቷልና በዚህ የለም ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ ከመነሳቱ በፊት እንደሚነሳ ተናግሮ ነበረ። እንደሚነሳ የተናገረው ኢየሱስ ክርስቶስ ደግሞ ተነስቷል ብሎ መጽሐፍ ቅዱስ ይናገራል። ስለዚህ በዚህ መልእክቴ ውስጥ ትንሣኤ ድል ማንነትና ኃይል በሚለው ርዕስ ውስጥ መግቢያ የምሰራበት ክፍል ነው የሚሆነው። ይሄ መልአኩ አንድ ነገር ለሴቶቹ ሲናገር ታያላችሁ። እንደተናገረው ተነስቷል። ስለተነሳ በዚህ በመቃብር ውስጥ ጌታችን ኢየሱስ ክርስቶስ እንደሌለ ይናገራል። ትንሣኤ ወይም ደግሞ በሌላ ቋንቋ ስንጠራው ፋሲካ ዝም ብሎ በዓል ብቻ አይደለም፣ የክርስትና እምነት መሰረትም ነው። አያችሁ፣ ትንሣኤ ስንል ሁል ጊዜ ሰዎች ሲያስቡ ለምሳሌ ፋሲካ ሲባል ጀስት እንደ በዓል ነው አንዳንድ ሰዎች የሚያከብሩት። ነገር ግን መጽሐፍ ቅዱሳችን የትንሣኤን ወይም የበዓልን ይህን የትንሣኤን ወይም የፋሲካን በዓል የሚነግረን ዝም ብሎ እንደ በዓል ብቻ የምናከብረው ሳይሆን ክርስትና በመሰረት ማለት ክርስትና ፋውንዴሽኑ ወይም ክርስቲያን መሆን የተቻለው ኢየሱስ ክርስቶስ ስለሞተ ብቻ ሳይሆን ኢየሱስ ክርስቶስ ሞትን ድል አድርጎ በመነሳቱ ነው። ለዚህ ነው ያለ ትንሣኤ ደህንነት የለም። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ሲናገር በጣም አስደናቂ ሐሳብ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 በዋናነት የሚያወራው የኢየሱስ ክርስቶስን ትንሣኤ ነው።
ምዕራፍ 15 ቁጥር 57 ላይ ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። አያችሁት? እግዚአብሔር ድል ይሰጠናል ይላል። ይሄንን ድል ሰጠን የሚለውን ሐሳብ ከላይ ጀምራችሁ በተለይ ከቁጥር 13 ጀምራችሁ ስታነቡት አንደኛ ቆሮንቶስ 15ን ሐዋርያው ጳውሎስ በትንሣኤ ውስጥ ስላለው ድል ትንሣኤ እንዴት ለኛ ለአማኞች ድልን እንዳመጣልን የሚያስረዳበት ክፍል ነው። ስለዚህ ጌታችን ኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ ያለ ትንሣኤ ደህንነት የለም፣ ወይም ያለ ትንሣኤ በኃጢአት ላይ ድል የለም። ያለ ትንሣኤ ለዘላለም ሕይወት ተስፋም የለም። አያችሁ፣ ትንሣኤ ለሁሉም የሕይወታችን ክፍል ድልን የሚሰጠን በጣም አስደናቂ የሆነ ሕይወት ነው። ስለዚህ ትንሣኤ እግዚአብሔር ለልጁ ለኢየሱስ ክርስቶስ የሰጠው የመጨረሻ ማረጋገጫ ነው። አብ ለወልድ ከሰጠው መሰረታዊ ነገሮች መካከል ከሞተ በኋላ ሞትን ድል አድርጎ እንደሚያስነሳው የሞትን ጣር አጥፍቶ እንደሚያስነሳው የተናገረበት ነው። ስለዚህ በመግቢያችን ላይ የምናየው ነገር ምንድን ነው? ትንሣኤ ወይም ፋሲካ ብለን የምናከብረው ከበዓል ያለፈ ለክርስትና ሕይወታችን እጅግ መሰረት የሆነ በጣም አስፈላጊ የሆነ ጥልቅ የሆነ መንፈሳዊ እውነት ያለበት ነው። ስለዚህ ያለ ትንሣኤ ደህንነት የለም። ያለ ትንሣኤ በኃጢአት ላይ ድል የለም። ያለ ትንሣኤ ዘላለም ሕይወት የሚባል የለም፣ ወይም የዘላለም ሕይወት ተስፋ የሚባል የለም። ትንሣኤ ደግሞ እግዚአብሔር ለልጁ ለኢየሱስ ክርስቶስ በመጨረሻ ላይ ድል ማለት የመጨረሻ የሰጠው ማረጋገጫ ምንድን ነው ካላችሁ ትንሣኤ ነው። ለዚህ ነው ዛሬ የትንሣኤ ትርጉም በታሪክ በመንፈሳዊና በግል ሕይወታችን ላይ ያለውን ፋይዳ የምንመለከተው። አያችሁ፣ የትንሣኤ ሕይወት በታሪክ ውስጥ በእኛ መንፈሳዊ ሕይወትና በግል ሕይወታችን ላይ ፋይዳ ያለው በጣም እጅግ አስደናቂ የሆነ መሰረታዊ ነገር ነው። ስለዚህ ትንሣኤን ስናስብ በዓለም ብቻ ሳይሆን የምናስበው የክርስትናችን መሰረት፣ የእምነታችን መሰረት፣ የህይወታችን መሰረት፣ የኑሯችን መሰረት፣ የድላችን መሰረት፣ ኃጢአትን የማሸነፊያችን መሰረት፣ ከዚህኛው ዓለም አልፈን የሚቀጥለው ህይወታችን መሰረት እንደሆነ፣ ያለ ትንሣኤ ክርስትና የሚባል እንደሌለ፣ ያለ ትንሣኤ ደግሞ እኛ አማኞች የምንባል እንደማንኖር፣ ያለ ትንሣኤ ክርስቲያን የሚባል እምነት እንደማይኖር የምናውቅበት እጅግ አስደናቂ በዓል ነው። ስለዚህ ይህን በዓል ስታከብሩ በህይወታችሁ አንዱ ልትረዱት ከሚገባው መሰረታዊ ነገር መካከል ጌታችን ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት የማይጠፋ ተስፋ፣ የዘላለም ህይወት፣ በረከት፣ ድል፣ መከናወን እንደሰጠን እናያለን። ሁለተኛ ደግሞ በዚህ ርዕስ ውስጥ የምናየው የትንሣኤ እውነታ ነው። ማለት ትንሣኤ ምንድን ነው ያለው እውነታ? መጽሐፍ ቅዱሳችንን በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ጀምሮ ብናነበው ሙሉ ሐሳቡን ለማግኘት አንቸገርም። እኔ የተቀበልኩትንና ከሁሉም በላይ የሆነውን ለእናንተ አስተላልፌአለሁ አለ። እኔ በአዲሱ መደበኛ ትርጉም ነው የማነበው። ቅዱሳን መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳን መጽሐፍት እንደተጻፈውም በሦስተኛው ቀን ተነሳ፣ ከዚያም ለኬፋ ታየ፣ ቀጥሎም ለ12 ታየ፣ ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከነዚህም አብዛኞቹ በሕይወት አሉ አለ ሐዋርያው ጳውሎስ ይህ መልእክት በጻፈበት ጊዜ። አንዳንዶች ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያቱ በሙሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለምቆጠር ለኔ ደግሞ ታየ ብሎ ይናገራል ሐዋርያው ጳውሎስ። እንግዲህ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 8 ውስጥ ይሄንን መሰረታዊ ነገር ያሳየናል። ስለዚህ የትንሣኤ እውነታ ወይም ትንሣኤ እውን ነው ወይ፣ ትንሣኤ ምንድን ነው ብለን ስናይ በጣም በሚያስገርም ሁኔታ ይናገራል። በተለይ ከቁጥር 6 ጀምሮ ከዚያም በኋላ ቁጥር 5 ላይ ከዚያም ተቀበረ፣ ቁጥር 4 ላይ በቅዱሳን መጽሐፍት እንደተጻፈው በሦስተኛው ቀን ተነሳ፣ ከዚያም ለኬፋ ታየ። ማለት ኢየሱስ ክርስቶስ ሲሞት አይተውታል፣ ነገር ግን ሲነሳ ኬፋ አይቶታል አለ። ኬፋ ሐዋርያው
ጴጥሮስ ነው። ቀጥሎም ለ12 ታየ። 12 ደቀ መዛሙርት ደግሞ ወይም ሐዋርያት የምንላቸው አዩት። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ ብሎ ይናገራል። አብዛኞቹም በሕይወት አሉ፣ አንዳንዶቹን ግን አንቀላፍተዋል። ከዚያም ለያዕቆብ ታየ ይላል። በኋላም ለሐዋርያት በሙሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለሚቆጠር ለእኔ ደግሞ ታየ ብሎ ይናገራል። ስለዚህ የትንሣኤ እውነታ ምንድን ነው ብለን ስናይ በሁለተኛ ውስጥ ትንሣኤ በትንቢት ወይም ደግሞ ትንቢት የተነገረለት ነው ማለት መጽሐፍ ቅዱሳችን ኢየሱስ ክርስቶስ እንደሚነሳ በትንቢት ተናግሮ ነበር። በትንቢት ውስጥ ተናግሮ ነበር። ለምሳሌ በመዝሙረ ዳዊት ምዕራፍ 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትምና ይላል። አያችሁት? ይሄ ፕሮፌቲክ ሜሴጅ ነው። ዳዊት ነቢይ ስለነበረም የእግዚአብሔር መንፈስም በላዩ ላይ ስለነበረ ስለ ኢየሱስ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሴን በሲኦል አትተዋትም ይላል። ሐዋርያት ሥራ ምዕራፍ 2 ላይ ይሄ ነፍሴን በሲኦል አትተዋትም የሚለው ዳዊት ስለ ራሱ አይደለም የተናገረው ይላል። ይህንን የተናገረው ስለ ራሱ ሳይሆን ስለ ኢየሱስ ክርስቶስ ትንሣኤ አስቀድሞ አይቶ ይህንን እንደተናገረ መጽሐፍ ቅዱስ ይነግረናል። ስለዚህ ይህን ክፍል ባነብላችሁ ደስ ይለኛል፣ ምክንያቱም በጣም አስፈላጊ ክፍል ስለሆነ። ወንድሞቼ ሆይ ይላል ከቁጥር ሐዋርያት ሥራ ምዕራፍ 2 ቁጥር 29 ላይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑም ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ይላል ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውም መበስበስ እንዳላየ ተናገረ። ይህም ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ብሎ ሐዋርያው ጴጥሮስ ሲናገር ታዩታላችሁ። ስለዚህ ሐዋርያው ጴጥሮስ በዚህ ክፍል ላይ የተናገረውን ከመዝሙር 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትም ብሎ በነቢዩ ዳዊት የተነገረውን ነው። እንደዚሁም በኢሳይያስ ምዕራፍ 53 ከቁጥር 10 እስከ 11 ደግሞ ስታነቡ ከኢየሱስ ክርስቶስ ከሞተ በኋላ የሕይወትን ብርሃን እንደሚያይ ወይም ደግሞ ሞትን ድል አድርጎ ከተነሳ በኋላ ብርሃንን ያያል ይላል። የሕይወትን ብርሃን ያያል ብሎ ይናገራል። ማለት ሞት ይዞ ሊያስቀረው ስለማይችል ከሞቱ በኋላ ቁጥር 10 ላይ ምን ይላል? እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱንም ለኃጢአት መስዋዕት ካደረገ በኋላ ዘሩን ያያል ወይም የሕይወትን ብርሃን ያያል ብሎ ይናገር። ዕድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል፣ ከነፍሱም ድካም ብርሃንን ያያል ብሎ ይናገራል። ስለዚህ ጌታችን ኢየሱስ ክርስቶስ ትንሣኤ በትንቢት ተነግሮለት ነበር። ገና ከመሞቱ በፊት ወይም ደግሞ ወደዚህ ምድር ከመምጣቱ በፊት በትንቢት መንፈስ ኢየሱስ ክርስቶስ እንደሚነሳ ተነግሮ ነበር። ሌላኛው ደግሞ የምናየው ነጥብ በአይን ምስክሮች የተረጋገጠ ነው። ትንሣኤ ማለት ቦታው ላይ በነበሩ ሰዎች አይተውት ትንሣኤን ያረጋገጡት ነገር ነው። ለምሳሌ መግደላዊት ማርያምን ማየት ይቻላል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 11 እስከ 18 ስታነቡ መግደላዊት ማርያም ኢየሱስ ክርስቶስን ከሞት ከተነሳ በኋላ እንዳየችው እንዳናገረችው ይናገራልና ማርያም ግን ከመቃብሩ ውጭ ቆማ ታለቅስ ነበር። እያለቀሰችን መቃብሩን ለማየት ጎንበስ አለች ይላል። የኢየሱስም ሥጋ በነበረበት ቦታ ነጫጭ ልብስ የለበሱ ሁለት መላእክት አንዱ በራስጌ ሌላውን በግርጌ ተቀምጠው አየች። እነርሱም አንቺ ሴት ለምን ታለቅሻለሽ ብለው ጠየቋት። እርሷም ጌታዬን ወስደውታል፣ የት እንዳኖሩትም አላውቅም አለች። ጄኒውን ነች ማለት ኢየሱስ ክርስቶስ ተነስቷል ብላ ሳይሆን ያመነችው በቃ ጌታዋን ሬሳውን እንደሰረቁና እንደወሰዱት ነበር ያሰበችው። ይህንን ብላ ዘወር ስትል ኢየሱስ በዚያው ቆሞ አየች። ኢየሱስ መሆኑን ግን አላወቀችም። እርሱም አንቺ ሴት ለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልቱ ቦታ ጠባቂ መስሏት ጌታዬ አንተ ወስደኸው ከሆነ እባክህ እንድወስደው የት እንዳኖርከው ንገረኝ አለችው። ኢየሱስም ማርያም አላት። እርሷም ወደ እርሱ ዘወር ብላ በአረማይክ ቋንቋ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አብ ስላላረግኩ አትንኪኝ፣ ይልቁንም ወደ ወንድምሽ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ
ብለሽ ንገሪው አላት ብሎ መጽሐፍ ቅዱስ ይናገራል። ስለዚህ የአይን ምስክሮች እንደ መግደላዊት ማርያም ያሉ ሰዎች ኢየሱስ ክርስቶስ ሲሞት ብቻ ሳይሆን ከሞት ሲነሳም እንዳዩት መጽሐፍ ቅዱስ ይናገራል። ለምሳሌ ሌላ ደግሞ ማየት የምንችለው በሉቃስ ወንጌል ምዕራፍ 24 ላይ ደግሞ ማየት እንችላለን። ሉቃስ ወንጌል ምዕራፍ 24 ከቁጥር 36 ጀምሮ ደግሞ ስናነብ ደቀ መዛሙርቱ በሙሉ ኢየሱስን አይተውታል። መግደላዊት ማርያም አይተዋለች። ደቀ መዛሙርቱ በሙሉ አይተውታል። ቁጥር 36 ላይ ይህንን እየተነጋገሩ ሳለ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለናንተ ይሁን አላቸው። ስለዚህ ኢየሱስ ክርስቶስ፣ እነርሱ ግን ደንግጠው በፍርሃት ተዋጡ፣ መንፈስም ያዩ መሰላቸው። አያችሁት? ምክንያቱም የሞተ ሰው ወይም ደግሞ ኢየሱስ ክርስቶስ እንግዲህ በዚህ ምድር ላይ ፍጹም አምላክ ቢሆንም አዘ ሴም ታይም ፍጹም ሰው ስለነበረ ሲሞት አይተውታል። እንዴት ተደርጎ እንደተገደለ በምን አይነት መከራ ውስጥ አልፎ እንደሞተ አይተውታል። ነገር ግን በዚህ ሞት ውስጥ እያለ ለምን ትጨነቃላችኋል? እነሱም ደንግጠው በፍርሃት ተዋጡ፣ መንፈስ ያዩ መሰላቸዋል። እርሱም እንዲህ አላቸው፣ ለምን ትጨነቃላችሁ? ለምንስ ጥርጣሬ በልባችሁ ይገባል? እጆቼንና እግሮቼን ተመልከቱ፣ እኔው ራሴ ነኝ። ደግሞም ንኩኝና እዩ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና። ይህንንም ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከመደሰት ከመገረም የተነሳ ገና ሳያምኑ በዚያ ቦታ አንዳች የሚበላ ነገር አላችሁን አላቸው። ከዛ በኋላ ከእነርሱ ጋር መጽሐፍ ቅዱስ እስከ 43 ስታነቡት እንደበላ መጽሐፍ ቅዱስ ይነግረናል። ስለዚህ መግደላዊት ማርያም አይተዋለች። ቅድም እንዳነበብነው ኬፋ አይቶታል። ሌሎች ደቀ መዛሙርትም እንዳዩት አይተናል። ከዛ ደግሞ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 6 ላይ ደግሞ ከ500 በላይ ሰዎች በአንድ ጊዜ እንዳዩት መጽሐፍ ቅዱስ ይናገራል። ስለዚህ ትንሣኤው የትንሣኤው እውነታ ትንሣኤ ትንቢት የተነገረለት ነው ማለት በትንቢት መንፈስ ቀድሞ ኢየሱስ ክርስቶስ ከመሞቱም በፊት በነ ዳዊት በነ ኢሳይያስ በሌሎችም ነቢያት በሙሉ እንደሚነሳ ተነግሯል። በአይን ምስክሮች የተረጋገጠ ነው። ማርያም መግደላዊት አይተዋለች። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ደቀ መዛሙርቱ አይተውታል። 500 ሰዎች አንድ ላይ አይተውታል። ሐዋርያው ጳውሎስም እኔም አይቼዋለሁ ይላል። ሐመሮሃ ሕይወትን የለወጠ ነው። አያችሁ፣ የኢየሱስ ክርስቶስ ትንሣኤ መነሳቱ ብቻ ሳይሆን የእኛን ደግሞ የልጆቹንና የፈሩ ደቀ መዛሙርትን በሙሉ ሳይቀር ሕይወት የለወጠ ነው። ለምሳሌ ኢየሱስ ክርስቶስ ከሞት ከተነሳ በኋላ የፈሩ ደቀ መዛሙርት ደፋር ሆነው ሐዋርያት ሆነዋል። እንደዚሁም ጴጥሮስ የካደ ሰው ነበረ፣ ወደ ስብከትና ወደ ታላቅ ሰባኪነት ተቀይሯል። ሐዋርያት ሥራ ምዕራፍ 2 ላይ ማየት ትችላላችሁ። አንድ ሰው ፊት ይክደው የነበረ ሰው አሁን ግን በብዙ ሺህ ሰዎች ፊት ቆሞ ለመናገር ብቃት አግኝቷል። ይህን ኬታ መጣው ሲባል የትንሣኤው ኃይል የፈጠረው ነው። ጳውሎስ ከአሳዳጅነት ወደ ሐዋርያነት ተቀይሯል። ስለዚህ ትንሣኤው ወይም የኢየሱስ ክርስቶስ ከሞት መነሳቱ በእኛ ሕይወት ላይ ብቻ ሳይሆን በዛን ዘመን በነበሩ ሐዋርያት ላይ ከፍተኛ የሆነ የሕይወት ለውጥ ፈሪውን ደፋር አድርጓል። ከሃዲውን ታላቅ ሰባኪ አድርጓል። አሳዳጁን ወደ ታላቅ ሐዋርያነት ቀይሯል። ብዙ እንደዚህ አይነት ነገሮችን አድርጓል። ስለዚህ ትንሣኤ ተረት አይደለም። አያችሁ፣ አንዳንድ ሰዎች ትንሣኤ ተረት ነው ብለው ሊያወሩ ይሞክራሉ። ሊረጋገጥ የሚችል ታሪካዊ ክስተት ነው። ሕይወትን የመለወጥ ኃይል ያለውም እውነት ነው። ስለዚህ በደንብ ዋናው አሁን በዚህ በሁለተኛው ሐሳብ ላይ የምናነሳው ነገር ትንሣኤ ተረት አይደለም፣ ወይም አፈ ታሪክ አይደለም፣ ወይም ምኞትም አይደለም፣ ወይም ደግሞ ቢሆን ብለን የምንፈልገውም ነገር አይደለም። ትንሣኤ ፋክት ነው። በታሪክ ውስጥ ተበርምሮ ሊረጋገጥ የሚችል ነገር ነው። ታሪካዊ ክስተትና ሕይወትን የመለወጥ አቅም ያለው ወይም ኃይል ያለው እውነት ነው። ስለዚህ ትንሣኤ በሁለተኛ ውስጥ የትንሣኤን እውነታ ነው ያየነው። ሶስተኛ እንግዲህ ዛሬ በዓል ነው። ለዚህ ነው ቶሎ ቶሎ እያልኩ አጠር ያለ መልእክት ላስተላልፍላችሁ እየሞከርኩ ያለሁት። የትንሣኤው ደግሞ ትርጉምን እናያለን። በሶስተኛ እንግዲህ አንደኛ ብለን ያየነው መግቢያ ነው። በመግቢያው ላይ በማቴዎስ 28 ከ5-6 አይተናል። ሁለተኛው ላይ የትንሣኤን እውነታ አይተናል። የትንሣኤ እውነታ ውስጥ ብለን ትንሣኤ ትንቢት የተነገረለት ነው። ትንሣኤ በአይን ምስክሮች የተረጋገጠ ነው። ትንሣኤ ደግሞ ሕይወትን የለወጠ ነው። ፈሪ የነበረውን ደቀ መዝሙር ደፋር፣ ከሃዲውን ሰባኪ፣ አሳዳጁን አንገላቹን ደግሞ
ሐዋርያ አድርጎ የቀየረ ነው። ስለዚህ ትንሣኤ ተረት አይደለም። ትንሣኤ ሊረጋገጥ የሚችል ታሪካዊ ክስተትና ሕይወትን የመለወጥ ኃይል ያለው እውነት እንደሆነ አይተናል። ሶስተኛ የትንሣኤ ትርጉም ነው። ምንድን ነው ትንሣኤ ሲተረጎም ወይም ትንሣኤ ማለት ትርጉሙ ምንድን ነው? በሶስተኛ ውስጥ በኃጢአት ላይ የተገኘ ድል ነው። ትንሣኤ ማለት ኃጢአትን ማሸነፊያ ድል ነው። ሮሜ ምዕራፍ 4 ቁጥር 25 ላይ እርሱ ስለ በደላችን አልፎ ተሰጠ እኛንም ለማጽደቅ ተነሳ ብሎ ይናገራል። ስለዚህ ትንሣኤ በኃጢአት ላይ ድል ነው። መስቀሉን ዕዳውን ከፈለ። ትንሣኤው ደግሞ ክፍያው ተቀባይነት ማግኘቱን አረጋገጠ። አያችሁት? ኢየሱስ ክርስቶስ በመስቀሉ ላይ ዕዳችንን ከፈለልን። ከዛ ደግሞ መነሳቱ ደግሞ ማለት የተከፈለው ክፍያ ተቀባይነት ማግኘቱን ማረጋገጫችን። እግዚአብሔር ኢየሱስ ክርስቶስ ስለ እኔ ኃጢአት፣ ስለ ዓለም ኃጢአት፣ ስለ እያንዳንዳችን ኃጢአት የከፈለውን ክፍያ መቀበሉን ወይም ደግሞ ያንን ክፍያ ደግሞ እግዚአብሔር እንደወደደው ማሳየቱን ኢየሱስ ክርስቶስን ከሞት በማስነሳት አረጋግጦልናል። ስለዚህ ትንሣኤ ክፍያውን ተቀባይነት ማግኘቱን አረጋግጧል። መስቀሉ ዕዳውን ከፍሏል። እንደዚሁም ትንሣኤው ደግሞ ክፍያውን ተቀባይነት ማግኘቱን አረጋግጧል። በሞት ላይ የተገኘ ድል ነው። በኃጢአት ላይ የተገኘ ድል ብቻ ሳይሆን በሞት ላይ ራሱ ድል ተገኝቷል። ከዚህ በፊት ኢየሱስ ክርስቶስ መጥቶ እዚህ ምድር ላይ ሞትን ድል አድርጎ ከመነሳቱ በፊት እንደዚህ የሚባል ታሪክ ተሰምቶ አያውቅም። በአንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ጳውሎስ በጣም በሚገርም ሁኔታ ይነግረናል። ምዕራፍ 15 ከቁጥር 54 ጀምሮ እንደዚህ የሚል ቃል ታገኛላችሁ። ከቁጥር 54 ጀምሮ እንደዚህ ይላል፣ የሚጠፋው የማይጠፋው የሚሞተው የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል። እንዲሁም ሞት ሆይ ድል መንሳትህ የታለ? ሞት ሆይ መንደፊያስ የታለ? የሞት መንደፊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን። አያችሁት? እግዚአብሔር በክርስቶስ ትንሣኤ በኩል በኃጢአት ላይ ድል ሰጥቶናል፣ በሞት ላይ ድል ሰጥቶናል። ስለዚህ ሞት በድል ተዋጠ ይላል። አያችሁት? መጽሐፍ ቅዱስ ሞት ከዚህ በኋላ በእኛ በልጆቹ ላይ ከዚህ ምድር አልፈን ልንሄድ እንችላለን። ነገር ግን ሞት የሚባለው ዘላለማዊ እሳት ውስጥ መውደቅ ስለሆነ ከዛ እንዳመለጥን መጽሐፍ ቅዱስ ይነግረናል። ሞት ከእንግዲህ መጨረሻ አይደለም። ሞት ለእኛ አሁን ለክርስቲያኖች በክርስቶስ ኢየሱስ ሞትና ትንሣኤ ላመንንና ጌታችንን እንደ ግል አዳኛችን አድርገን ተቀብለን የምንከተል ሰዎች ሞት መጨረሻ ሳይሆን ሞት ከዚህኛው ዓለም ወደሚቀጥለው ዓለም መሸጋገሪያ ሆኗል። ስለዚህ ኢየሱስ ደግሞ የሞትን መውጊያ ሰብሮታል። ለዚህ ነው ሞት ሆይ መውጊያህ የታለ? መንደፊያህ የታለ? ኃይልህ የታለ ብሎ መጽሐፍ ቅዱስ በአንደኛ ቆሮንቶስ 15:55 ላይ የሚነግረን። ሐመር ውሃ የልጅነት አዋጅ ነው። በሮሜ ምዕራፍ 1 ቁጥር 4 ላይ እንደዚህ የሚል ቃል ታገኛላችሁ። ከሙታን በመነሳቱ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ። አያችሁት? ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ በኃይል ነው የተረጋገጠው ይላል። ይሄም ደግሞ የተረጋገጠበት መንገድ ምንድን ነው ይላል? ኢየሱስ ክርስቶስ ከሞት በመነሳቱ ነው። ስለዚህ ትንሣኤ እግዚአብሔር ይሄ ልጄ ነው ብሎ የመሰከረበት ክስተት ነው። አያችሁት? ብዙ ከክርስትና ውጭ ያሉ እምነቶች መቀበል የሚከብዳቸው ኢየሱስ ክርስቶስን የእግዚአብሔር ልጅ እንደሆነ መቀበል ይከብዳቸዋል። ግን በጣም የሚያስገርመው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እግዚአብሔር ለሰው ልጆች ያረጋገጠው ኢየሱስን ከሞት አስነስቶ በማስነሳት ነው። ይህንን ምስክርነት ያረጋገጠው የእምነታችን መሰረት ነው። አሁን ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት የኛ እምነት መሰረት አለው። አያችሁ? ትንሣኤ የክርስትና እምነት መሰረት ነው። ለዚህ ነው አፈ ታሪክ አይደለም። ትንሣኤ በዓል ብቻ አይደለም ያልኳችሁ። አንደኛ ቆሮንቶስ 15:14 ላይ ክርስቶስ ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ያም ማለት
ክርስቶስ ከመነሳቱ የተነሳ ግን እምነታችን በክርስቶስ ትንሣኤ ላይ ተመስርቷል። ስብከታችንም ኃይለኛ ሆኗል። ለዛ እኮ ነው ሰዎች ስብከት እየሰሙ የእግዚአብሔርን ቃል እየሰሙ በሕይወታቸው ላይ ለውጥ የሚያመጡበት ዋናው ምክንያት ለምንድን ነው ካላችሁ መሰረታዊ የሆኑ ነገሮችን ስለሚያገኙ ነው። ምንድን ነው? ኢየሱስ ከሞት ከመነሳቱ የተነሳ የእግዚአብሔርን ቃል ለሰዎች በሚሰበክበት ጊዜ ያ የሚሰሙት ቃል ሰዎችን ከተለያየ መንገድ የመለወጥ፣ የማስተካከል፣ የመቀየር ታላቅ አቅም አለ። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ብሎ ይናገራል። ስለዚህ ክርስቶስ ስለተነሳ ግን እምነታችን ከንቱ አይደለም፣ ስብከታችንም ከንቱ አይደለም። ስለዚህ በሶስተኛ ውስጥ እንግዲህ የምናየው የትንሣኤን ትርጉም በዚህ መልኩ እናያለን። ስለዚህ በመጀመሪያው ላይ መግቢያ ብለን አይተናል። ሁለተኛ ብለን የትንሣኤ እውነታ ብለን አይተናል። ሶስተኛው የትንሣኤን ትርጉም አይተናል። አራተኛው ደግሞ የትንሣኤውን ኃይል እናያለን። መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 3 ቁጥር 10 ላይ ሲናገር እንደዚህ ብሎ ይናገራል። ክርስቶስና የትንሣኤውን ኃይል እንዳውቅ በስቃዩም ተካፋይ እንደሆንና በሞቱም እርሱን እንድመስለው እመኛለሁ፣ ለሙታንም ትንሣኤ እንድደርስ እናፍቃለሁ ብሎ ይናገራል ሐዋርያው ጳውሎስ። ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩም ተካፋይ እንደሆንና በሞቱም እርሱን እንድመስለው እመኛለሁ ብሎ ይናገራል። ስለዚህ በአራተኛው የትንሣኤውን ኃይል ነው የምናየው። እርሱንና የትንሣኤውን ኃይል እንዳውቅ ብሎ ይናገራል። አያችሁት? ትንሣኤ ውስጥ ድካም የለም። ትንሣኤ ውስጥ ኃይል አለ። ትንሣኤ ውስጥ ውድቀት የለም። ትንሣኤ ውስጥ ጉልበት አለ። በትንሣኤ ውስጥ የእግዚአብሔር ሙሉ ኃይል ተለቆ ኢየሱስ ክርስቶስን ከሞት አስነስቶታል። ስለዚህ ምክንያቱም ኢየሱስ ክርስቶስ የሰው ልጆችን ሁሉ ኃጢአት ወክሎ የሰው ልጆችን ሁሉ ወክሎ ስለሞተ ያንን ሁሉ ሞት የትንሣኤው ኃይል እንዳስነሳው መጽሐፍ ቅዱስ ይነግረን። በአራተኛው ስር ለአዲስ ምንድን ነው ይሄ ኃይል ካልን ለአዲስ ህይወት የሚሆን ኃይል ነው። የትንሣኤው ኃይል ለአዲስ ህይወት የሚሆን ኃይል ነው። በሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አያችሁት? ሰው በክርስቶስ ሲሆን በትንሣኤው ኃይል ስለሆነ የሚያምነው፣ በትንሣኤው ኃይል ማመን ደግሞ ካሮጌው ህይወት አውጥቶ ወደ አዲሱ ህይወት የሚያመጣን ነው። በኃጢአት ላይ የሚሆን ኃይል ነው። የትንሣኤው ኃይል ምንድን ነው ስንል ለአዲስ ህይወት የሚሆን ኃይል ነው። በኃጢአት ላይ የሚሆን ኃይል ነው። ሮሜ 6:4 ላይ መጽሐፍ ቅዱስ በጣም በሚገርም ሁኔታ በአዲስ ህይወት እንመላለስ ዘንድ እንዴት አድርጎ እግዚአብሔር ነገራችንን እንደቀየረ፣ ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ ማለት በክርስቶስ ትንሣኤ ኃይል ማለት ነው በአዲስ ህይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል ብሎ ይናገራል። ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ህይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። ያም ማለት ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት ያ የትንሣኤው ኃይል ደግሞ ለእኛ አዲስን ህይወት ለመኖር የምንችልበትን ኃይል እንደሰጠን እናያለን። ሐመር ውሃ ለዕለት ተዕለት ኑሮ የሚሆን ኃይል ነው የትንሣኤው ኃይል። ኤፌሶን ምዕራፍ 1 ከቁጥር 19 ጀምሮ ስታነቡት ከቁጥር 19 እስከ 20 ለእኛም ለምናምን ከሁሉ በላይ ታላቅ የሆነውን የኃይሉን ታላቅነት እንድታውቁ ጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው ይላል። አያችሁት? ለእኛ ለምናምን ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ፣ ይህም ኃይል እንደ ታላቅ ብርታት አሰራር ክርስቶስን ከሙታን ያስነሳው ኃይል ነው ይላል። ይሄ ክርስቶስን ከሙታን ያስነሳው ኃይል ለዕለት ተዕለት ኑሯችን እኛን የሚያግዘን፣ በክርስትና ህይወታችን እንድንኖር፣ ለጌታ እንድንጸና፣ በመከራዎች ውስጥ እንድንጸና፣ በድል ውስጥ እንድንጸና፣ ለእግዚአብሔር በመስራት እንድንጸና ኃይል የሚሰጠን እንደሆነ ይናገራል። ስለዚህ ኢየሱስ ከሙታን ያስነሳው ያው ኃይል በእኛ አማኞች ውስጥ ደግሞ ምን ይላል? ይሰራል። አያችሁት? በእኛ አማኞች ውስጥ ስለሚሰራ እኛ በክርስትና ህይወት መኖር እንችላለን። ለድፍረት የሚሆን ኃይል ነው የትንሣኤው ኃይል። ሐዋርያት ሥራ ምዕራፍ 4
ቁጥር 33 ላይ ሐዋርያቱ ወንጌልን በሚሰብኩበት ሰዓት ፈርተው እንደነበርና ወይም ደግሞ በጣም ከፍተኛ የሆነ ማስፈራራና ጫና ይደርስባቸው ነበር። ነገር ግን ከጸለዩ በኋላ ይላል ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ። በሁላቸውም ላይ ታላቅ ጸጋ ነበር ይላል። አያችሁ፣ ታላቅ ጸጋ ነበር። ይሄ ጸጋ ምንድን ነበር የሚያደርገው? በታላቅ ድፍረት ምስክርነት እንዲሰጡ ያደርጋቸው ነበር። ይሄ ደግሞ ድፍረት የሚሰጣቸው ኃይል ከየት ነው የመጣው ሲባል እግዚአብሔር ክርስቶስ ኢየሱስን ከሞት በማስነሳቱ በትንሣኤው ኃይል ምክንያት እንደመጣ ማየት እንችላለን። የተወደዳችሁ ተመልካቾቻችን እንግዲህ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ወይም ለፋሲካ በዓል ብቻ ስላልሆነ በዚህ አጭር መልእክት ደግሞ ወደ እናንተ መጥቻለሁኝ። አምስተኛ ብለን ደግሞ የተወሰኑ ሐሳቦችን አይተን እንጨርሳለን። አምስተኛ ለአማኞች ያለው አንድምታ ወይም ደግሞ ለአማኞች ያለው ጥቅም ወይም ለአማኞች ያለው ቤኔፊት ምንድነው ብለን ስለ ትንሣኤው እናያለን። መጽሐፍ ቅዱስ ለአማኞች የሰጠው መሰረታዊ ነገር የክርስቶስ ትንሣኤ በአንደኛ ጴጥሮስ 1:3 ላይ ያለው ነው። የመጀመሪያው ሕያው ተስፋ አለን። አያችሁ፣ ተስፋችን የሚሞት አይደለም። ተስፋችን እዚህ ምድር ላይ የሚቀር አይደለም። ተስፋችን ሕያው ተስፋ ነው። ስለዚህ ተስፋችን በምኞት ላይ ሳይሆን በሕያው አዳኝ ላይ የተመሰረተ ነው። አያችሁ፣ ስለዚህ ሕያው ተስፋ እንዲኖረን አድርጓል መጽሐፍ ቅዱስ። አንደኛ ጴጥሮስ 1:3 ላይ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ብሎ ይናገራል። ስለዚህ ክርስቶስ ከሞት በመነሳቱ ምክንያት ተስፋችን ሕያው ሆኗል። ከዚህ በኋላ ተስፋ እንድንቆርጥ ግራ እንድንጋባ እግዚአብሔር አይፈልግም። ምክንያቱም ምንም ነገር ከሞት በላይ የለም። ሞትን ደግሞ ድል ያደረገ ጌታ እናመልካለን። የኛ ጉዳይ በምንም መልኩ ቢሆን ተስፋ አለው። ለምን ሲባል እግዚአብሔር በክርስቶስን ከሞት በማስነሳቱ ሕያው ተስፋችን እንዲኖረን አድርጓል። ተስፋችን በምኞት ላይ ሳይሆን በሕያው አዳኝ ላይ የተመሰረተ ነው። ስለዚህ ዊሽ አይደለም የምናረገው፣ ነገ መልካም ይሆናል ብለን አይደለም ዊሽ የምናረገው ወይም የምንመኘው። ነገር ግን በሕያው አዳኝ ላይ የተመሰረተ አስደናቂ ተስፋ አለን። ለአማኞች ያለው ጥቅም ይሄ ነው። ሌላኛው ለአማኞች ያለው ጥቅም ማንነታችን ተለውጧል። ማለት ከዚህ በፊት የኃጢአተኛ ማንነት ነበረን። አሁን ያ ማንነት ተቀይሮ የጽድቅ ማንነት ተሰጥቶናል። ከዚህ በፊት ሙታን ነበርን፣ አሁን ግን ሕያዋን ሆነናል። ከዚህ በፊት የቁጣ ልጆች ነበርን፣ አሁን ግን የእግዚአብሔር ልጆች ሆነናል። አሁን ደግሞ በሰማያዊ ስፍራ ከእርሱ ጋር ተቀምጠናል ብሎ መጽሐፍ ቅዱስ ይናገራል። ኤፌሶ ምዕራፍ 2 ቁጥር 6 ላይ ስታነቡ እንደዚህ ብሎ እግዚአብሔር ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ስለዚህ ከሞት ተነስተን ከአብ ጋር በአብ ቀኝ ከክርስቶስ ጋር ተቀምጠናል። ስለዚህ የኃይል ስፍራ ላይ፣ የድል ስፍራ ላይ፣ የአሸናፊነት ስፍራ ላይ ነገሮችን ጥሶ አልፎ እግዚአብሔር ወዳየው ከፍታ የመድረስ ስፍራ ላይ በጌታ በኢየሱስ ክርስቶስ ስም ተቀምጠናል። ስለዚህ ማንነታችን ተለውጧል። ሌላኛው ለአምስተኛው ስር ያለው ለአማኞች ያለው ጥቅም ወይም አንድምታው ደግሞ የወደፊት ሕይወትና ዋስትና ሰጥቶናል። አያችሁ፣ ጌታ ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት ወደፊታችን ተስፋ አለው፣ ወደፊታችን ዋስትና አለው፣ ወደፊታችን ማረጋገጫ ተሰጥቶናል። ለምሳሌ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የእግዚአብሔር ቃል ሲናገር ኢየሱስም እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን አለ። አያችሁት፣ በኢየሱስ ክርስቶስ ሳያምን የሚሞት ሰው ካለ ያ ሰው እጅግ ምስኪን፣ በጣም አሳዛኝ ሰው። እውነቴን እንምላችሁ በክርስቶስ ኢየሱስ አለማመን ማለት የመጨረሻ ዲዛስተር ማለት ከፍተኛ የሆነ ጥፋት ነው። ማንም ሰው ይህን ፕሮግራም እንዲከታተል በጌታ በኢየሱስ ክርስቶስ ያላመነ ሰው ካለ ዛሬ በዚህ በትንሣኤ ቀን ላበረታታችሁ እወዳለሁ። ጌታችን ኢየሱስ ክርስቶስን ወደ ልባችሁ እንድታስገቡ። ምክንያቱም በኢየሱስ ክርስቶስ ያላመነ ሰው ይሄንን አያይም። ምን የሚለው ኢየሱስም እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳ ማለት ከዚህ ሥጋ ውስጥ ቢወጣ እንኳ በሕይወት ይኖራል። በእኔ የሚኖር የሚያምንብኝም ከቶ አይሞትም።
ይህንን ታምኛለሽን ብሎ መጽሐፍ ቅዱስ ሲጠይቃት ታያላችሁ። አያችሁት? ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት እኛ ለሕይወታችን ለነጋችን ዋስትና አግኝተናል። ትንሣኤና ሕይወት እኔ ነኝ፣ እርሱ የትንሣኤ የኛ ትንሣኤ ዋስትና ነው። አያችሁት? የእርሱ ትንሣኤ ኢየሱስ ክርስቶስ ከሞት መነሳቱ ወይም የእሱ ትንሣኤ ለነገ ደግሞ ለእኛ ከሞት በኋላ ላለው ሕይወት ትንሣኤና ዋስትና ሆኖልናል። ስለዚህ አምስተኛው ላይ ለአማኞች ያለው አንድምታ ይሄ ነው። ሌላኛው ተልእኮ ተሰጥቶናል። በማቴዎስ ምዕራፍ 28 ከ18 እስከ 20 ስታነቡት ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ተልእኮ ተሰጥቶናል። ምንድነው የተሰጠን ተልእኮ ሲባል ግሬት ኮሚሽን የምንለው በጣም እጅግ አስደናቂ የሆነው ከዚያም ከቁጥር 18 ጀምሮ ላንብበው። ኢየሱስም ደቀ መዛሙርቱ ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦቹን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ይናገራል። ስለዚህ ስልጣን ሁሉ በሰማይና በምድር እንደተሰጠው ተናገረ። ስለዚህ ሂዱ ብሎ ግሬት ኮሚሽን የተባለውን ወይም ይህን ታላቁ ተልእኮ የምንለውን ጌታችን ኢየሱስ ክርስቶስ ሌሎች ሰዎችን በወንጌል እውነት እንድንደርስ፣ ሌሎች ሰዎችን ወደ መንግስቱ እንድናመጣ፣ ሌሎች ሰዎችን ደቀ መዝሙር እንድናደርግ ተልእኮ ሰጥቶናል። የተነሳው ክርስቶስ ወደ ዓለም ልኮናል። አያችሁት? ይሄ በሱ ሞትና ትንሣኤ በኩል የተጀመረ ታላቅ ተልእኮ ሰዎችን ወደ እግዚአብሔር መንግስት የማፍለስ ከጨለማው መንግስት የመናጠቅና ወደ እግዚአብሔር መንግስት የማፍለስ ተልእኮ ተሰጥቶናል። ስለዚህ በአጭሩ ለክርስቲያኖች ያለው አንድምታ ወይም ለክርስቲያኖች ያለው ጥቅም ይሄንን ይመስላል። ስለዚህ መልእክቴን ሳጠቃልል ዛሬ በዚህ በበዓል ቀን መልእክቴን ሳጠቃልል የማጠቃለያ ጥሪዎች እንደማደርገው ማጠቃለያው ምንድነው? ትንሣኤ የሚከተሉትን ያረጋግጣል። አሁን ከዚህ በኋላ መዘረዝራቸውን በነጥብ ያረጋግጣል። አንደኛ ኢየሱስ ያለው ወይም ኢየሱስ ያለው ማንነቱ እውነት እንደሆነ ኢየሱስ ያለው ማለት ነኝ ብሎ የነገረን እኔ የዓለም ብርሃን ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ፣ ከኔ በቀር ወደ አብ መድረስ አትችሉም ያለው እውነት እንደሆነ የተረጋገጠበት መንገድ ነው ትንሣኤ። ኢየሱስ ከሞቱ በመነሳቱ ይሄ ተረጋግጧል። ሌላኛው ኃጢአት ድል እንደተነሳ አረጋግጦልናል። ምክንያቱም ሞት ከዚህ በኋላ የሞት ኃይል ምንድነው? ኃጢአት ነው። ያንን ኃጢአት ኃይል ኢየሱስ ክርስቶስ በመስቀል እንደሰበረው እንዳያለን። ከዛ ውጪ ሞት እንደተሸነፈ ትንሣኤው አረጋግጦልናል። ሌላኛው አዲስ ሕይወት በክርስቶስ እንደሚገኝ ትንሣኤው አረጋግጦልናል። ስለዚህ ላላመኑ ሰዎች የመጀመሪያው ጥሪ ምንድነው? የተነሳውን ክርስቶስን እንድትቀበሉ እና ወደ ዘላለም ሕይወት እንድትገቡ ጥሪ ማድረግ ፈልጋለሁ። ለአማኞች ደግሞ በትንሣኤ ሕይወት እንድንኖር በድል እንድትመላለሱ ደፋር ስለ ክርስቶስ ደፋር ምስክሮች እንድትሆኑ ላበረታታችሁ ፈልጋለሁ። ምክንያቱም ኢየሱስ ክርስቶስ ከሞት ስለተነሳ ሁሉም አማኝ ስለ ክርስቶስ ወታደር ነው። ሁሉም አማኝ ስለ ክርስቶስ ምስክር ነው። ሁሉም አማኝ ኢየሱስ ክርስቶስን ተሸክሞ በተለያዩ ስፍራዎች እየወጣ ወንጌልን የሚሰብክ ደፋር መሆን አለበት። ምናልባት ግን ይህን ጌታ ላላወቃችሁ ሰዎች ለእናንተ ደግሞ ይህንን ክርስቶስ ኢየሱስን እንድትቀበሉ የዘላለም ሕይወት ጋር እንድትገናኙ ወደ እግዚአብሔር ልጅ ወደ ኢየሱስ እንድትመጡ ጥሪ ያደርግላችኋለሁ። በስተመጨረሻም አጭር የጸሎት ዕድል እሰጣችኋለሁ። ስለዚህ ይህንን እንድታደርጉ አበረታታችኋለሁ። የመጨረሻው መልእክቴን የማጠቃልልበት አጭር አዋጅ አለ፣ ወይም ደግሞ እንድናውጀው የምፈልገው ሁላችሁም በየቤቶቻችሁ ሆናችሁ በበዓል መንፈስ ውስጥ ብትሆኑም በሌሎቹም ቀኖች ስለሚደገም እንድታውጁ ትፈልጋለሁ። እርሱ ሕያው ስለሆነ በሉት ከኔ በኋላ፣ እርሱ ሕያው ስለሆነ እኔ ተባርኬያለሁ። አሜን። እርሱ ጌታ ኢየሱስ ሕያው ስለሆነ እኔ ተባርኬያለሁ። እርሱ ሕያው ስለሆነ እኔ ነፃ ወጥቻለሁ። በሉት ከኔ ጋር፣ እርሱ ሕያው ስለሆነ እኔ ነፃ ወጥቻለሁ። ስክሪኑ ላይ ያያችሁ ስለሆነ አብራችሁኝ በሉ። እርሱ ሕያው ስለሆነ ሶስተኛው ኃይል አለኝ። ምክንያቱም ያ የተንሣኤው ኃይል ከኔ ጋር
አለ። አያችሁት? ይሄንን ልናውጀው ይገባል። እርሱ ሕያው ስለሆነ አራተኛው እኔም እነሳለሁ። አያችሁት? እርሱ ሕያው ስለሆነ እኔም ደግሞ ሞት ይዞ አያስቀረኝም። የሆነ ቀን ትንሣኤ በእኔም ሕይወት ላይ ይሆናል። ስለዚህ እርሱ ሕያው ስለሆነ እኔ ተባርኬያለሁ። አያችሁት? መባረክ የጀመረው ወይም የትኛው መንፈሳዊ በረከት፣ ምድራዊ በረከት፣ እግዚአብሔር ያዘጋጀው በረከት ሁሉ የጀመረው ከክርስቶስ ኢየሱስ ትንሣኤ ጋር ተያይዞ ነው። ኢየሱስ ከመነሳቱ የተነሳ በድፍረት ልታውጁት ይገባል። ማንም ሊያሸማቀቃቸው አይገባም። ተባርኬያለሁ ለማለት ልታፍሩም ልትፈሩም አይገባም። ምክንያቱም ኢየሱስ ክርስቶስ ሞቶ ዕዳችሁን ከፍሎ የኃጢአት ዕዳችሁን ሁሉ ከፍሎ ከሞት ተነስቶ ጽድቅ ሰጥቷችኋል። ጽድቅ ደግሞ የበረከት መንገድ ነው። ስለዚህ እርሱ ሕያው ስለሆነ እኔ ተባርኬያለሁ እንላለን። እርሱ ሕያው ስለሆነ ደግሞ እኔ ነፃ አውጥቻለሁ፣ ከኃጢአት ነፃ አውጥቻለሁ፣ ከበሽታ፣ ከርግማን፣ ከድህነት፣ ዲያብሎስ ከሚያመጣው ከየትኛውም ነገር ነፃ ወጥቻለሁ። እርሱ ሕያው ስለሆነ ኃይል አለኝ። ምክንያቱም የክርስቶስ ኃይል በእኔ ውስጥ አለ። ወንጌልን ለመስበክ ኃይል አለኝ። ቃሉን ለማካፈል ኃይል አለኝ። በክርስትና ሕይወት ለመኖር ኃይል አለኝ። እግዚአብሔርን ፈቃድ ለመፈጸም ኃይል አለኝ። እርሱ ሕያው ስለሆነ እኔም እነሳለሁ ማለት ኢየሱስ ክርስቶስ ከሞት ስለተነሳ በእኔ የሚያምን እንዳለው ምንድነው ዮሐንስ ወንጌል 11:25 ላይ ከሞት ይነሳል ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ስለዚህ ይሄንን አዋጅ በማወጅ መልካም በዓል እንዲሆንላችሁ እመኛለሁ። እንግዲህ ትንሣኤ ወይም ፋሲካ በአጭሩ ይሄንን ሐሳብ እንድናይ ነው የመጣሁት። ትንሣኤ ወይም የፋሲካ በዓል ብቻ አይደለም፣ ከበዓል ያለፈ የክርስትናችን መሰረት እንደሆነ አውቀን በዓሉን እንድናከብር በጌታ ፍቅር አሳስባችኋል። በስተመጨረሻ ግን ይሄንን ጌታ የህይወቴ ጌታና አዳኝ አላደረኩም የምትሉ ሰዎች ካላችሁ ይሄንን አጭር ጸሎት ከኔ በኋላ ከልባችሁ እንድትጸልዩ በጌታ ፍቅር ጋብዛችኋል። እጆቻችሁን አንሱ። ባላችሁበት ስፍራ ከልባችሁ ይሄን አጭር ጸሎት ጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁኝ። በዚህ ሰዓት ጌታ ኢየሱስ ክርስቶስን የህይወቴ ጌታ የህይወቴ አዳኝ አድርጌ እቀበለዋለሁ። ኢየሱስ ክርስቶስ እንደሞተልኝ እንደተነሳልኝ አምናለሁኝ። በዚህ ሰዓትም ጌታዬ አድርጌ ተቀብየዋለሁ። አባት ሆይ ልጅ ስላደረከኝ፣ አዲስ ሰው ስላደረከኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን፣ 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 አሜን። ክብር ሁሉ ለኢየሱስ ይሁን። ይህን አጭር ጸሎት ከጸለያችሁ የእግዚአብሔር ልጅ ሆናችኋል። ስክሪኑ ላይ በምታዩዋቸው ስልኮች ቀጥላችሁ ምን ማድረግ እንዳለባችሁ እንድንነግራችሁ ጻፉልን፣ ደውሉልን። ወይም ደግሞ አዲስ አበባና አካባቢው ላይ የምትገኙ ከሆነ የቤተ ክርስቲያናችን የሚገኝበት ስፍራ በመገናኛና በ22 መካከል ነው። ለም ሆቴል የሚባል አካባቢ ላይ ነው የምንገኘው። ወይም ደግሞ ለ24 የሚባል ወይም እዛ አካባቢ ላይ ከመጣችሁ ቤተክርስቲያናችን በጣም ስለሚታወቅ ማንም ሰው ሊያሳያችሁ ይችላል። ስክሪኑ ላይ ባሉ ስልኮች ደውላችሁ ቀጣይ አቅጣጫዎችን እንድታደርጉ ጋብዛችኋለሁ። መደበኛ ፕሮግራሞቻችን ዘወትር እሁድ ጠዋት ከ3 ሰዓት ተኩል ጀምሮ ነው። እንደዚሁም ማክሰኞ ማታ ደግሞ ከ11 ሰዓት ከ45 ጀምሮ ነው። ለመንፈሳዊ ህይወታችሁ እድገት የሚሆኑ በርካታ ትምህርቶች በዩቲዩብ ውስጥ ጎስፐል ቲቪ ኢትዮጵያ ወይም ሬቨረንድ ዶክተር ተዘራ ያሬድ በሚለው ዩቲዩብ ቻናል ውስጥ ታገኛላችሁ። እንደዚሁም በፌስቡክ ላይ ግሎሪየስ ላይፍ ቸርች በሚለው ፌስቡክ እና ጎስፐል ቲቪ ኢትዮጵያ በሚለው ፌስቡክ ላይ ብዙ መንፈሳዊ ህይወታችሁን የሚያንጹ ትምህርቶች፣ መልእክቶች ይተላለፋሉ። እሱም ማግኘት ትችላላችሁ። ከዚህ በተጨማሪ ደግሞ ለሁላችሁ ምናልባት ከዚህ በፊት ይሄንን ሰምታችሁ ማታውቁ ከሆነ ባለፉት 16 ዓመታት ያስተማርኳቸው በጣም በርካታ ከ1600 በላይ ሰዓት በላይ የሆኑ ትምህርቶች በአፕሊኬሽን ተሰርተው ተቀምጠዋል። በአይኦኤስም ላይ እንደዚሁም በፕሌይ ስቶር ላይ ታገኙታላችሁ። በኔ ስም ገብታችሁ የምትፈልጉት ፕሌይ ስቶር ላይ ከሆነ ሳምሰንግ ከሆነ የምትጠቀሙት ፕሌይ ስቶር ላይ ወይም አፕል ከሆነ የምትጠቀሙት ደግሞ አፕ ስቶር ላይ ገብታችሁ የኔን ስም መጻፍ ነው። ሬቨረንድ ዶክተር ተዘራ ስትሉት ይመጣላችኋል። አፕሊኬሽኑን ዳውንሎድ አድርጉት። አፕሊኬሽኑን ዳውንሎድ ካደረጋችሁት በኋላ አፕሊኬሽኑ በሚመራችሁ መሰረት ጥቂት የሚደረጉ ነገሮች አሉ። እነሱን ካደረጋችሁ በኋላ ይከፍትላችኋል። በየሁዱ የተማርናቸው በማክሰኞ በተለያዩ ፕሮግራሞች የተማርናቸው ትምህርቶች በመቶ ምናምን ርዕሶች ላይ ለመንፈሳዊ ህይወታችሁ መንፈሳዊ ድግስ ሆኖ በጣም አስደናቂ የሆነ አፕሊኬሽን ተዘጋጅቶ መጥቶላችኋል። ስለዚህ ይህንን አድቫንቴጅ እንድትጠቀሙ
በጌታ ፍቅር አሳስባችኋለሁ። እንግዲህ ይህ የትንሣኤ በዓል መልካም በዓል እንዲሆንላችሁ፣ የተባረከ በዓል እንዲሆንላችሁ፣ በእናንተና በቤታችሁ ላይ በረከት እንዲበዛ በጌታ በኢየሱስ ስም የትንሣኤው ኃይልና የትንሣኤው ጉልበት ደግሞ በሕይወታችሁ ላይ፣ በቤታችሁ ላይ፣ በስራችሁ ላይ፣ በልጆቻችሁ ላይ፣ በነገራችሁ ሁሉ ላይ እንዲበዛ ጸለይኩላችሁ። እግዚአብሔር አምላክ ይባርካችሁ። መልካም የትንሣኤ በዓል ይሁንላችሁ። ወንድማችሁ ሬቨረንድ ዶክተር ተዘራ ያሬድ ነኝ። ብሩካኖች ናችሁ። ሻሎም። ክርስትና በመሰረት ማለት ክርስትና ፋውንዴሽኑ ኢየሱስ ክርስቶስ ሞትን ድል አድርጎ በመነሳቱ ነው። ኢየሱስ ክርስቶስ እንደሚነሳ በትንቢት ተናግሮ ነበር። ተነሳ ሞትን ድል ነሳ ተነስቶ ትንሣኤው ወይም የኢየሱስ ክርስቶስ ከሞት መነሳቱ በዛን ዘመን በነበሩ ሐዋርያት ላይ ከፍተኛ የሆነ የህይወት ለውጥ አመጣ። ሁሉም አማኝ ስለ ክርስቶስ ወታደር ነው። ትንሣኤ ወይም የፋሲካ በዓል ብቻ አይደለም፣ ከበዓል ያለፈ የክርስትናችን መሰረት ተነስቷል። ሞትን ድል ነስቷል። ተነሳ